እዛም አልመጣም። ለምን እንዴ? ብዙ ተገናኘን መቼም ነው ሰላም የማይፈጠረው። በቃ ይህ እኮ ግልጽ ነው። እኔም በቁጭ ብለን በሰላም እናወራ። አንተም እኮ ያው አባባሽ ነው። እኔ እና እሷ መሀል ማንም አያስፈልግም ነበር። ለመግባባት እንኳን በቂ ነበር። እኔ እና እሷ አይደለም ታደርጊያለሽ እኮ እኔ ልጁ ስላወራው ነገር እኮ ምንም አውቀው ነገር እኔ ላይ እንድታለምጠው ለምንድን ነው የማለምጠው? በቃ ስነ ስርዓት። እኔም እንዳንተ ለነገሩ እድሜ ልክሽን አዲስ ሁሌ አዲስ ነኝ እያልሽ እንድትቀጥይ ነው ፈልገው። ለዚህ ከሆነ ምንም አውቀው ነገር የለም። ወይኔ እኔ ከአንተ ጋር ነው ቀጠሮ ያለኝ። እኔ ከእሷ በቃ ከአንተ ጋር ለምን አይገባም? እንደ እውነቱ ማለት ነው። የትናንትናው ቪዲዮ ደጋግሜ እያየሁት ነበር እና የሆነ ታንጀብል የሆነ ማለት የሆነ ተጨባጭ የሆነ ነገር አላየሁበትም ማለት አሁን ታናሽና ታላቅ አባት የሆነ ነገር ይዞለት መጥቶ አንዱ ካልተገዛለት ሞቼ ይገኛለሁ የሚል ህፃን የለም። ፉክክር ማለት ነው። ፉክክር ንቀት ነው እየታየበት ማለት ነው። ይሄንን ስራችሁ ብታቆሙ ምን ይመስላችኋል? ጨረቃዎች ብሩኬ ቤት ትላንትና ሰብስክራይብ እየተነሳ ነበረ እንትን እያየሁ ነበረ ቪዲዮ ማለት ነው። እና በላይካችሁም እኮ ማወቅ ትችላላችሁ። ኮሜንት ራሱ ካላነበባችሁ ላይካችሁ መቼም ታያላችሁ አይደለ? ምን ያህል እንደቀነሰ ማለት ነው። ያ ማለት ህዝቡ የሰራችሁትን አልወደደላችሁም ማለት ነው። አልተመቸውም ማለት ነው። ብትቋጩልንስ? ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛልኝ ውድ የሰኒ ቤተሰቦች፣ እንዴት ናችሁ? ሁሉ አማን? እግዚአብሔር ይመስገን። የትላንትና ቪዲዮ እንዴት አያችሁት? በእውነት እኔ ብዙ ኮንፊውዝድ የሚያደርጉ ነገሮች ነበሩ፣ እውነቱ ለመናገር ማለት ነው። ግራ ያጋባሉ ማለት በቅመሟም በኩል በብሩኬም በኩል በፍፄም በኩል ሁሉም ማለት ነው ግራ ያጋባሉ። ማርያምን የትላንትና በቃ አለ አይደለ የትም ማምጪው ዱቄቱን ፍጪው ነው እንደዛ ነገር ነው የሆነው ማለት ነው። እና እነሱ ደቂቃውን በቃ እንትን ብለው ለቀቁት እንጂ የእውነት ምን እንዲያወሩ ምን እንደሰሩ እኔ እንጃ። አስተውለው አይተውታል ብዬ አላስብም። ማለት አሁን የትላንትና አሁን ተጨባጩ ነገር ምንድን ነው እንዲህ አንደኛ ትልቁ ምንድን ነው የታየበት ንቀት ነው። ንቀቱ ምንድን ነው? አሁን የብሩኬ ምን ያህል እንደናቀው ነው ቴዲ ማለት ነው። ቴዲ እየተወነ ያለው ቅመሟ ብሩኬ ላይ ምንም እምነት እንዳይኖራት የብሩኬ ያላትን ፍቅር እንዲቀንስ ነው እየተወነ ያለው። እሱን ደግሞ አይሆን አትገባትም እያለው ነው ደግሞ ደጋግሞ በጣም እልህ ውስጥ እየከተተው ነበረ። በነገራችን ላይ በእውነት ታግሶት እሱም ተቋቁሞት የእውነት እኔ እንጃ። አሁን እንደዛ ስትባሉ ስንቶቻችሁ ትታገሳላችሁ? ለመባጠር ነው የምትቸኩሉት አይደል? ይህ ሁሉም ያለው ነው የእውነት። እንደዚህ ስትባሉ በፍቅረኛችሁ እንደ ረበስማም እንዲ ረበስ አሉ እና ስንት ከመቶ እንጃ በቁጥር ቢገኙ ነው እንጂ እንደዚህ በትዕግስት የሚያሳልፉት የሉም። እንዴ ለማማታት ነው የሚሄዱት ማለት ነው። እና ብዙ እየተፈታተነው ነበረ ከትላንትና ወዲያም ማለት ነው። እና ቴዲ ከመጣ ቀን ጀምሮ እየተፈታተነው ነው እውነቱ ለመናገር ማለት ነው። ያ ማለት የሁለታቸውን ያላቸውን አንደኛ እምነት ፍቅር እየቀነሰ ነው የሚመጣው። የእውነት እየቀነሰ ነው የሚመጣው። ይሄ ነገር በአጭሩ ብታቆሙስ ብትቋጩልን ምን ይመስላችኋል? አንደኛ ነገር ሰብስክራይብ እየተነሳ ነው። የብሩኬ ቤት እያየሁ ነበረ ከትላንትና ጠዋት። ላይካችሁ ማየት ትችላላችሁ። ስለዚህ ያንን የመሰለ ፍቅራችሁ ያንን የመሰለ ስራችሁ ትታችሁ ምን አይነት ስራን እየሰራችሁ ያላችሁት? የሆነ ትላንትና ሀብ አጥቦ ነው ያሰጣቸው። ማንንም አልቀረምና ሜቢ ከፈሩት ይቋጩታል ብዬ አስባለሁኝ። እና ቅመሟ ያለፈ ታሪክህ አያገባኝም ግን እንድታብራራኝልኝ እፈልጋለሁ ነው ያለችው። እዚህ ጋር እኔ ራሱ ኮንፊውዝድ አድርጎኛል። አያገባኝም እያለች ነው አይደለ? ግን ምንድን ነው የሚያብራራላት? እሱ አልገባኝም። እሱም ብሩኬም ደግሞ ስለ ልጁ ምንም ነገር እንደሌላት ልትነግርህ ነው የመጣችው ብሎታል። እንትን አይደል
ፍፄ ማለት ነው። ስለዚህ ለምን ዳይሬክት እርሱን አትነግረኝም? የሰው ቁስል ለምን ትነካካላችሁ ብሏል። ቁስሉ የልጅቷ ነው ማለት ነው። ማለት የተለያዩበትን ልጅቷ በጥሩ አይደለም። የመጀመሪያ የድሮ ፍቅረኛው ማለት ነው። የድሮ እኮ የድሮ ህይወት የኖረ ሰው የለም። አሁን ይሄን ለህዝቡ ራሱ እኮ ምን አይነት ትምህርት ነው የምትሰጡት? ስለ ድሮ ፍቅረኛ አብራራልኝ ማለት እኮ ራሱ በስማም የህፃን ጨዋታ እቃቃ ጨዋታን የያዛችሁት እናንተ እና በጣም በቃ ዘና ማርጋችኛል ምናምን ማለት ነው። ማለት የሆነ የህፃን ጨዋታ ነው የያዙት የእውነት። እና እሱ አላብራራም ነው ያለው። እሱ ቢያብራራም ባያብራራም የዚህ ጋር እኮ ምንም እንትን የሚጠቅም ነገር የለም። የሚጠቅምሽ ቅመምዬ ካንቺ ጋር ሆኖ ቢሆን ነበረ አይደለ? አሁን ራሱ እዛው ማለት ነው እዛው ለምን ለኔ አላከችልኝም ሲላት አንተም ቢብልሃት ሊሆን ይችላል ብሏለች። እዛው መለሰችለት። አንቺ ራሱ እየገፋሽው እኮ ነው ቅመምዬ፣ ታይ እንጂ እንዴ እንደዚህ አሳልፈሽ አትስጪ። እና ሀይሚዬ የኔ ቆንጆ ይሄንን ስራ ብታቆሙልን የእውነት እንደኔ ደስ ይለኛል። ምክንያቱም ምንም ትምህርት የሌለው ህዝቡ ምን እንጃ ማንም ይትማርበታል ብዬ አላስብም። ምክንያቱም ያለፈ ህይወት አለፈ ነው፣ ፓስት ነው። ማንም ተጠያቂም አይደለም የኖረም የለም ማለት ነው። እና ትንሽ አሁን የሚከብደው የት ሄዲ ነው ቅመሟ አላወራውም አላቀውም ነው እያለች ያለው። ኦልሬዲ እኮ ሁለታቸው ብሩኬም ያውቀዋል እሷም ታውቀዋለች። ግን ደግሞ ለትወናው ነው። ትወናው ምንድን ነው? አላቀውም ነው ያለችው። ግን ደግሞ ለምን አልደወልክልኝም ብሏለች። ስትመጣ ለምን አልደወልክልኝም? ከትላንትና ወዳ ይቅርታ ሊጠይቀኝ ቤቴ ድረስ መጥተዋል እና ቤቴ መቀየር አለብኝ እያለች ነበረ። ቤትም መቀየር የለብሽን ቅመምዬ። አሁን ምንድን ነው እዚህ ጋር እኔ ያየሁት ያለሁኝ ይሉንታ ነው። ይሉንታ ቅመም ህይወት ነው አይደለ? ህይወት ስለሆነ ይሉንታ ምንም በጭራሽ ኔቨር ሊይዝሽ አይገባም። ይሉንታ ማለት ያንን ሰው አለማስከፋት፣ ያንን ሰው አለማራቅ ማለት ነው። የምትጎዱት በመሀል እናንተ ናችሁ ማለት ነው። አሁን ሪስክ እየወሰደች ነው እሷ ማለት ነው። እና ይሉንታ ሊይዝሽ አይገባም። እሱን ከህይወትሽን ሙሉ በሙሉ ማስወጣት አለብሽ። አንቺ ነሽ ሲሪየስ መሆን አለብሽ። እሱ ለሱ እንደዛ አፍ ሲካፈትበት አንቺ ነሽ አፍ ማስያዝ ያለብሽ ማለት ነው። ቅመም ትላንትና ብሩኬ መውጣት አልነበረበትም እንደ እውነቱ ማለት ነው። መውጣት የነበረበት እሱ ነበረ፣ ልጁ ነበረ። እና ኦልሬዲ ትወናው እንደዛ ሆኖ ቀጥሏል። ዛሬ ደግሞ በሌላ ቶፒክ ሊመጣ ይችላል። ወይም ብሩኬ ወይም ያቺል ሴት ሊያመጣት ይችላል። የእውነት ዛሬ ግን አዲስ ነገር ጠብቁ። የእውነት በጣም ተናደዋል። እኔ በሚሄድበትን መንገድ እሄዳለሁ እያለ ነበረ። እሱ ደግሞ ታውቁታላችሁ። የእውነት አንደኛ ብቻ አላቅም፣ ግን ዛሬ አዲስ ነገር ጠብቁ። የእውነት እኔ እንጃ ብቻ ወንድሙ ትላንትና ስለተቆጣ ምንም ነገር ሊያረግ ይችላል። በጣም ተቆጥታቸዋል። በጣም ነው የተቆጣው። ማርያምን ሰድቧቸዋል፣ አጥረግርጓቸዋል። እና ከፈራው ሜቢ ላይመጡም ይችላሉ። እንደዚህም ደግሞ ይህ ሁሉ ህዝብ አንጠልጥለው ደግሞ ይቀራሉ። ግን እንደ ትላንትና ከመሆን ቢቀሩ ነው የሚሻለው።